አንድ ጊዜ አንድ ወንድም ወደ ታላቁ የበረሃ አባት ወደ አባ እንጦንስ መጣ። እንዲህም አለው፣ አባ በየቀኑ ብጸልይም ደጋግሜ ወደ ኃጢአት ወድቃለሁ። ምን ማድረግ አለብኝ? አባ እንጦንስም በፍቅር ተመለከተውና እንዲህ ሲል መለሰለት፣ ልጄ ሆይ አትደነቅ። 1000 ጊዜ ብትወድቅም ተነሳና መጸለይ ቀጥል። ለሚወድቅና ለሚነሳ ሰው ፈጽሞ ከማይታገል ሰው ይልቅ ወደ እግዚአብሔር የቀረበ ነው። አንድ ወንድም ወደ አባ ጳውሊ ሄዶ እንዲህ አለው፣ አባቴ በጣም ግራ ገብቶኛል። በቤተክርስቲያን ውስጥ በቅዳሴ ሰዓት በተለይ ቅዱስ ቁርባን በሚፈተትበት ጊዜ ክፉ የስድብ ሐሳቦች ይመጡብኛል። ምን ላድርግ? አባ ጳውሊም እንዲህ ሲል መለሰለት፣ አንድ ሌባ አንድ ሀብታም ሰው ውድ ሀብቱን በሚቆጥርበትና በሚያስቀምጥበት ሰዓት ነው ለመስረቅ የሚሞክረው። ልክ እንደዚሁ ሰይጣንም አንተ ከእግዚአብሔር ጋር የምትገናኝበትንና የነፍስህን ሀብት የምትሰበስብበት የጸሎት ሰዓት ጠብቆ ነው ሊሰርቅ የሚመጣው። ከዚያም አባ ጳውሊ ቀጠለ፣ እነዚህ ሐሳቦች አሁን የመጡ እንዳይመስልህ። እነርሱ ሁል ጊዜ በልብ ውስጥ እንደተደበቀ እባብ ነበሩ። ጸሎት ስትጀምር ልክ እንደ ደማቅ ብርሃን በልብ ጨለማ ውስጥ ተደብቀው የነበሩትን እነዚህን ቆሻሻዎች ገልጦ ያሳያል። ስለዚህ አንተ የምታየው የፈተናውን መብዛት ሳይሆን የልብን እውነተኛ ሁኔታ ነው። በአንድ ወቅት በኃጢአት ዓለም ውስጥ የነበረ አንድ ሰው ነበር። ይህም ቅዱስ ሙሴ ጸሊም ነው። ነገር ግን ወደ ክርስቶስ ሲመለስ ለዓመታት ከሥጋ ፈተናዎች ጋር ታገለ። ሌሊቱን ሙሉ ይጸልይ ነበር። ነገር ግን በኃጢአተኛ አስተሳሰቦች ይነቃ ነበር። አንድ ጊዜ ለወንድሞች እንዲህ አለ፣ ውሾች ይጮሁብኛል፣ ግን በሩን አልከፍትላቸውም። ውሾች ያላቸው ፈተናዎችን ነው። በነፍሱ ላይ ይጮሁ ነበር። ነገር ግን በጸሎትና በትዕግስት ወደ ውስጥ እንዲገቡ አልፈቀደም። ይህ ቁልፍ ትምህርት ነው። ጸሎት ማለት በፍጹም አለመውደቅ አይደለም። ጸሎት ማለት በፍጹም ተስፋ አለመቁረጥ ነው። ስትወድቅ ተነሳ። ደካማ ስትሆን እግዚአብሔርን ጥራ። ጦርነቱ ማለቂያ የሌለው በሚመስልበት ጊዜ ክርስቶስ በመስቀል ላይ ድልን አስቀድሞ እንዳሸነፈ አስታውስ። ቅዱስ ራፊም ከዓለም ርቆ በጫካ ውስጥ በሚገኝ በዓት ውስጥ ሲኖር የማያቋርጥ ጸሎት ልምምድ አደረገ። በተለይ ለ1000 ቀንና ለ1000 ሌሊት በአንዲት ትልቅ ድንጋይ ላይ ተንበርክኮ አቤቱ እኔን ኃጢአተኛውን ማረኝ የሚለውን ጸሎት ያለማቋረጥ ይጸልይ ነበር። ይህንን ታላቅ የጸሎት ተጋድሎ ሲጀምር የሰይጣን ፈተናዎች ከመቼውም ጊዜ በላይ በረቱበት። አጋንንት በአስፈሪ አራዊት አምሳል እየመጡ ያስፈራሩት ነበር። አንዳንዴ በድንጋይ ይወጉታል፣ አንዳንዴም ከባድ ድብደባ ይፈጽሙበት ነበር። አንድ ቀን በጣም ከመደብደቡ የተነሳ ለብዙ ቀናት በሞትና በሕይወት መካከል ሆኖ ቆይቷል። ነገር ግን ቅዱስ ራፊም ጥቃቱ በበረታበት ቁጥር ጸሎቱን የበለጠ ያጠነክር ነበር። ምክንያቱም ይህ ጥቃት ጸሎቱ ጠላትን ምን ያህል ያስጨነቀውና ኃይሉን እያደከመው እንዳለ የሚያሳይ ምልክት መሆኑን ተረድቶ ነበር። በመጨረሻም በትዕግስቱና በማያቋርጠው ጸሎቱ አጋንንትን ድል ነስቶ ታላቅ የመንፈስ ቅዱስ ጸጋ ተቀበለ። ጸሎት ስንጀምር የሚመጡብን ፈተናዎች የጸሎት ውጤት ሳይሆኑ ጸሎቱ ያጋለጣቸው የውስጣችን ድክመቶች ናቸው። አንድ ሰው ቤቱን ሲያጸዳ አቧራው እንዳይበን ነው። ነገር ግን የጽዳቱ ሂደት አካል ነው። ጸሎትም የልባችን ቆሻሻዎች በማጋለጥ እንድናጸዳቸው ይረዳናል። አንድ መነኩሴ በኃጢአት ፈተና ክፉኛ ይሰቃይ ነበር። ቀንና ሌት ወደ እግዚአብሔር ጌታ ሆይ ይህን ፈተና ሁሉ ከኔ ላይ አንሳው እያለ ይጸልይ ነበር። አንድ ቀን መልአክ ተገልጦለት እንዲህ አለው፣ እግዚአብሔር ጸሎትን ሰምቷል። ነገር ግን እወቅ፣ ይህ ፈተና የተፈቀደብህ ለነፍስህ ጥቅም ነው። ትዕቢተኛ እንዳትሆንና ሁሌም በእርሱ እንድትታመን አድርጋል። አሁንም እንዲወገድልህ ትፈልጋለህን? መነኩሴውም በችኮላ አዎ አሁኑን ይወገድልኝ። ፈተናውን በቅጽበት ከእርሱ ላይ ተወገደ። መነኩሴውም ታላቅ ደስታና ሰላም ተሰማው።
ነገር ግን ከደስታው ጋር ስውር የሆነ የትዕቢት መንፈስ በልቡ ገባ። በቃ አሁን እኔ በራሴ ጸሎትና ጥንካሬ አሸንፌያለሁ እንደዚህ ብሎ ያስብ ነበር። በዚህም ምክንያት እግዚአብሔር መጠጋቱን አቆመ። ብዙም ሳይቆይ መጀመሪያ የፈተነው ከነበረው ኃጢአት በብዙ እጥፍ በሚከፋ ኃጢአት ውስጥ ወደቀ። በፈተና ውስጥ መውደቅ የውጊያው መጨረሻ አይደለም። ዋናው ነገር በወደቅን ቁጥር በእግዚአብሔር ምሕረት ታምነን እንደገና መነሳትንና ጸሎታችን መቀጠል። ምክንያቱም ጦርነቱ የሚሸነፈው ፈጽሞ ባለመውደቅ ሳይሆን በወደቁ ቁጥር ተስፋ ሳይቆርጡ በመነሳት ነው። የጸሎት ኃይል ያለ ንቃት ደካማ ነው። ከጸለይክ በኋላ ዓይንህን፣ ጆሮውን፣ ልብህን ሳትጠብቅ በቀጥታ ወደ ፈተና ብትሄድ ጋሻ ለብሶ የከተማውን በር ክፍት አድርጎ እንደተወ ወታደር አስብ። በእርግጥ ጠላት ይገባል። ያለ ትህትና የሚደረግ ጸሎት ባዶ ነው። አንዳንዴ አሁን ጸልያለሁ ቅዱስ ነኝ ብለን እናስባለን። ግን እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። የበረሃ አባቶች ሁልጊዜ ኃጢአትህን በእንባ በእግዚአብሔር ፊት አኑር ምሕረቱም ይሸፍናል ይሉ ነበር። ጸሎት ቃላት ብቻ አይደለም፣ ሕይወት ነው። ብትጸልይ ነገር ግን ድርጊትህ ከጸሎትህ ጋር የሚቃረን ከሆነ ትወድቃለህ። ቅዱስ ጳውሎስ ሳታክቱ ጸልዩ ይላል። ይህ ማለት ጸሎት ከንስሐ ከትግልና ከእምነት ጋር መያያዝ አለበት። ስለዚህ ከጸለይም በኋላ ብንወድቅ ምን ማድረግ አለብን? ተስፋ አትቁረጥ። ተስፋ መቁረጥ የሰይጣን ትክክለኛው ድል ነው። ይልቁንም ወዲያውኑ ተናዘዝ፣ ወደ ጸሎት ተመለስ። ጌታ ኢየሱስ ክርስቶስ ሆይ ማረኝ በል። ይህች አጭር ጸሎት ከልብ ስትጸለይ ብዙ ነፍሳትን አድናለች። ይህን አስታውስ፣ እግዚአብሔር የምትወድቅበትን ጊዜ ብዛት አይመለከትም፣ ይልቁንስ የምትነሳበትን ጊዜ ብዛት ይመለከታል። በቀን 7 ጊዜ ብትወድቅም 7 ጊዜ ተነሳና እንደገና ጸልይ። ለዚህ ነው ቅዱስ እንጦንስ ትልቁ ክብር በፍጹም አለመውደቅ ሳይሆን በወደቁ ቁጥር መነሳት ነው ያለው። ስለዚህ ስንጸልይም ለምን እንወድቃለን? ምክንያቱም ጸሎት የትግሉ መጨረሻ ሳይሆን የትግሉ መሳሪያ ነው። ሰይጣን የሚወድቁትን አይፈራም፣ የሚነሱትንና መጸለይ የሚቀጥሉትን ግን ይፈራል። መውደቅ ከሰለቸ ከኃጢአት ተነስቶ ታላቅ ቅዱስ የሆነውን ቅዱስ ሙሴ ጸሊምን አስታውስ። በፍጹም ተስፋ ለመቁረጥን ያስተማረው አባ እንጦንስን አስታውስ። በመስቀሉ ክብደት ስር የወደቀውን ነገር ግን ተነስቶ እስከ መጨረሻ የሸከመውን ክርስቶስ ራሱን አስታውስ። ስለዚህ ብትወድቅ አትፈር፣ ለመነሳት እምቢ ካልክ ብቻ ፈር። ጸልይ፣ ተነሳ፣ ከእግዚአብሔር ጋር መጓዝህን ቀጥል። አክሊሉ የሚሰጥ በፍጹም ለማይወድቁ ሳይሆን ሩጫውን ለሚጨርሱ ነው። አንድ ጊዜ አንድ ወንድም ወደ ታላቁ አባት ወደ አባ እንጦንስ ሄደ። እንዲህም አላቸው፣ አባቴ ሆይ ልቤ እረፍት አጥቷል። ጸልያለሁ፣ ጾማለሁ፣ ንስሐም እገባለሁ፣ ነገር ግን ሰላም ከኔ ጋር አትቆይም። ምን ላድርግ? አባ እንጦንስም እንዲህ ብለው መለሱለት፣ ዳፍታ በዝምታ ተቀመጥ፣ ራስህንም ተመልከት፣ ለመናገር አትቸኩል። እጆችህን በትናንሽ ስራዎች አስጠምዳቸው፣ ልብህንም በትህትና ጠብቅ። ሰላም እንደ ንጋት ቀስ ብላ ነው የምትመጣው። ሁላችንም በህይወታችን ውስጥ የምንፈልገው አንድ ነገር አለ። በገንዘብ የማይገዛ፣ በዝና የማይገኝ፣ በስልጣን የማይለክ ነገር ግን ከሁሉም በላይ ዋጋ ያለው እኛ የልብ ረፍት ወይም ሰላም እንለዋለን። ነገር ግን ይህን ውድ ሀብት አጥብቀን ልንይዘው እንሞክርም። ለምን እንደ ውሃ ከእጃችን ያመልጣል? ለምን ሰላም ትቶን ይሄዳል? ይህ አባ እንጦንስ ታሪክ የሚያስተምረን ትልቅ እውነት አለ። ሰላም የአንድ አፍታ ስጦታ ሳትሆን የዘወትር ልምምድ፣ በየሰዓቱ የምንኖረው የህይወት መንገድ መሆኑ ነው። አባቶች በታሪክ የሚያስተምሩ ልብ ከደረቅ ህግ ይልቅ ሕያው ታሪክን ስለሚወድ ነው። ስለዚህ አሁን እናንተም ልባችሁን ክፈት፣ የዛሬዎቹ ትምህርቶችና ታሪኮች ወደ ውስጣችሁ ዘልቀው ይገቡ ዘንድ ይህ የጠፋውን ሰላም የምናገኝበት የምናስመልስበት ጉዞ ነው። ሰላምን ከማግኘታችን በፊት ሰላማችን የሚሰርቁብን ሌቦች መለየት አለብን። የመጀመሪያውና ትልቁ ሌባ ፍርሃትና ጭንቀት ይባላል።
አንድ ወንድም በታላቅ ጭንቀት ተውጦ ወደ አባ ጴሜን ሮጠ። አባ፣ በየቀኑ በጭንቀትና በፍርሃት ወድቃለሁ። እግዚአብሔርን እጠራለሁ፣ ነገር ግን ጭንቀቴን ይመለሳል። አባ ጴሜንም እንዲህ አሉት፣ ልብ ሲታወክ ሁለት ነገሮችን አድርግ። አንደኛ ወደ መስቀሉ ተመልከትና የክርስቶስን ምሕረት አስብ። ሁለተኛ ተነስተ በጎ ስራ ስራ። ሰውነት ወደ ሌላው አንቀሳቅስ። ብቻ አንተ ተቀምጠህ ፍርሃትን አትመግበው። ያ ወንድምም እንደተባለው ታዘዘ። ፍርሃት ሲነሳበት ተነስቶ ማገልገል ጀመረ። ቀስ በቀስም ጭንቀቱና ፍርሃቱ በስራ በሚገኝ ጸጥተኛ ሰላም ቦታውን ለቀቀ። የክርስቶስ ምሕረት ማሰብና ፈጥኖ ወደ ተግባር መንቀሳቀስ የጭንቀት ሰንሰለትን ይበጥሳል። ሁለተኛው የሰላም ሌባ ያለፈው ሕይወታችን የድሮ ኃጢአት ትዝታ ነው። ሌላም ወንድም ወደ አባ ሙሴ ጸሊም ቀርቦ የኀፍረቱን ሸክም አራገፈ። አባቴ፣ አእምሮዬ በድሮ ኃጢአቶች ተሞልቷል። የተውኳቸው መስሎኝ ነበር፣ ነገር ግን በሌሊት እንደ ተኩላ ይመለሳሉ። አባ ሙሴም ወደ ወንዝ ወሰዱት። ከወንዙ ወደ እንስራው ውሃ መቅዳት ጀመሩ። እንስራው ውስጥ የነበረው ቆሻሻ ውሃ ተገፍቶ ወጥቶ እንስራው እስኪጠራና ንጹህ ውሃ እስኪሞላ ድረስ ማፍሰሳቸውን ቀጠሉ። ከዚያም እንዲህ አሉት፣ አየህ፣ ልብህንም በበጎ ነገሮች በጸሎት በመጽሐፍት ቃልና በአገልግሎት ትሞላው፣ አሮጌዎቹ ክፉ ሐሳቦች ተገፍተው ይወጣሉ። ይህ ምስል ግልጽ ነው። ልባችን ባዶ ዕቃ አይደለም። ክፉን ልምድ ብናስወጣውም ልባችን በመልካም ነገር ካልሞላ ነው ያው ፈተና ተመልሶ ይመጣል። ሶስተኛው የሰላም ሌባ የማይጠቅም ንግግርና ፍርድ ነው። አንድ ወንድም ወደ አባ መቃርስ መጥቶ አባቴ፣ በወንድሜ ላይ ስፈርድና ክፉ ሲናገር ሰላሜን አጣለሁ፣ ምን ላድርግ? አባ መቃርስም ልጄ ሆይ ወደ መቃብር ቦታ ሂድና ሙታንን ስደባቸው። ወጣቱም ሂዶ ሙታንን ሰደበ፣ ተመልሶም መጣ። አባ መቃርስም ምን አሉ? ምንም አላሉኝም አለ ወጣቱ። እንግዲያውስ ተመለስና አመስግናቸው። ሂዶም አመሰገነ፣ ተመልሶም መጥቶ ምንም አላሉኝም። በዚያን ጊዜ አባ መቃርስ እንዲህ አለው፣ አየህ ልጄ፣ አንተም እንደነዚህ ሙታን መሆን አለብህ። በሰው ምስጋና የማትኩራራ፣ በሰው ስድብና ትችት የማትቆጣ ስትሆን ያኔ እውነተኛ ሰላምን ታገኛለህ። ሰላምን የሚሰርቀው የሰው ትችት ሳይሆን ለዚያ ትችት የምትሰጠው የራስህ ምላሽ ነው። እንግዲህ ሌቦችን አወቅን። አሁን ደግሞ ቤታችንን፣ ልባችንን እንዴት እንደምንጠብቅ እንማር። አባቶች ይህንን ንቃት ይሉታል። አባ ዮሐንስ ዘሳልሳዊ ስለ ጠባቂ የተናገሩት ነገር አለ። ጠባቂው ጠላት ከሩቅ ካየው ምልክት ሰጥቶ ከተማይቱን መጠበቅ ይችላል። ነገር ግን ጠላትን ዘግይቶ ካየው ሁሉም ነገር ይጠፋል። ንቃት ማለት ምን ማለት ነው? የመጀመሪያውን የሐሳብ ብልጭታ ማስተዋል ነው። ትንሿን የቁጣ የትዕቢት ወይም የፍትወት ፍም እንዳያችሁ አትመግቡት። አእምሯችሁን ወዲያውኑ ወደ ጸሎት መልሱ። ይህ ቀደም ብሎ ማስተዋል ጠላት ከሩቅ አይቶ በሩን እንደመዝጋት ነው። ይህንን ንቃት የሚፈትን ነገር ቢኖር ቁጣ ነው። አንድ ሽማግሌ ትንሽ የሚነድፍም የያዘውን ደቀ መዝሙራቸውን ምን ይዛል ብለው ጠየቁ። ደቀ መዝሙሩም ያቃጥላል አለ። ሽማግሌውም ቁጣን ከያዝክ ያቃጥላል ብለው መለሱ። ቁጣና ቂም በሌሎች ላይ የምንጠቀመው መሳሪያ ሳይሆን በገዛ እጃችን የያዝነው ፍም መሆኑ ነው። አስቀምጡት፣ ለእግዚአብሔር ስጡት፣ አትሸከሙት። ንቃትን የሚፈትነው ሌላው ነገር ምስጋናና ትዕቢት ነው። አንድ ወጣት መነኩሴ ወደ አባ አርሳኒዮስ መጥቶ ሰዎች ሲያመሰግኑኝ በውስጤ የሚነሳው ትዕቢት ማቆም አልቻልኩም። አርሳኒዮስም መለሱ፣ ምስጋና ሲመጣ በጸጥታ እኔ አፈርና አመድ ነኝ በል። ምስጋናው እንደ ንፋስ በውስጥ አልፎ ሂድ፣ በላዩ ላይ ቤት አትስራ። ያ መነኩሴም አጭር የትህትና ቃል መናገር ተማረ። ልቡ ሲረጋጋ አገኘው። አባቶች ብዙውን ጊዜ የሚነሳው ሐሳብ በአጭር ቃል ይቆርጡ ነበር። አጭር ጸሎት፣ የክርስቶስ ስም በመጥራት የትህትና ሐረግ፣ እነዚህ ቀላል የሚመስሉ ድርጊቶች
ማዕበሉን ከማደጉ በፊት ያበርዱታል። ይህንን የንቃት ጥበብ ለመቆጣጠር አባ አጋቶን አንድ ድንጋይ በአፉ ውስጥ ለ3 ዓመታት ያህል ይዞ ኖሯል። ለምን? ምላሱ በቁጣና በማይጠቅም ወሬ ልቡ ውስጥ ያለውን ሰላም እንዳያውቅ ሊያስታውሰው ነበር። ሰላምን መጠበቅ መልካም ነው። ነገር ግን ሰላም የሚገነባበት መሰረት ከሌለ ጥበቃው ብቻውን ከንቱ ነው። የሰላም ሁሉ መሰረት ትህትና ይባላል። ትዕቢት ባለበት ልብ ሰላም ለአንድ አፍታ እንኳን ሊያድር አይችልም። ይህንን ለመረዳት ከታላቁ አባ እንጦስ ታሪክ የተሻለ የለም። አባ እንጦስ የገዳማውያን ሁሉ አባት በበረሃ በነበረበት ጊዜ በልቡ ታላቅ ደረጃ ላይ እንደደረሰ አሰበ። በዚያን ጊዜ ከሰማይ እንዲህ የሚል ድምፅ መጣለት። እንጦንስ ሆይ፣ ገና በእስክንድርያ ከተማ ውስጥ እንዳለ አንድ ጫማ ሰፊ የቅድስና ደረጃ አልደረስክም። ታላቁ አባት በንዴት እንዴት ከኔ ይበልጣል አላለም። ወዲያውኑ በትሩን ይዞ ወደ ታላቁ እስክንድርያ ከተማ ሄደ። ጫማ ሰፊኑን ፈልጎ አገኘውና እባክህ ለመዳን ስትል የምትሰራውን ልዩ ስራ ንገረኝ። ሰውየውም ደንግጦ አባቴ፣ እኔ ኃጢአተኛ ሰው ነኝ፣ ምንም ልዩ ነገር አልሰራም። ጠዋት ከእንቅልፌ ስነሳ በዚህ ከተማ ያሉ ሰዎች ሁሉ ይድናሉ፣ እኔ ብቻዬን ግን እጠፋለሁ። እንደዚህ ብዬ አስባለሁ፣ ማታም ስተኛ ይህንኑ ሐሳብ አስባለሁ ሲል መለሰላቸው። አባ እንጦስም ይህን ሲሰማ በእውነት አንተ በቤት ተቀምጠ መንግሥተ ሰማያትን ወርሰዋል፣ እኔ ግን በበረሃ እየኖርኩ ይህንን የትህትና ጥበብ ገና አልተማርኩም። የጫማ ሰፊ ሰላም የመጣው ከስራው ሳይሆን ከልቡ ትህትና ነበር። እርሱ ከኔ ሁሉም ይሻላል ብሎ ስላሰበ በልቡ ውስጥ ለቅናት፣ ለውድድር ወይም ለትዕቢት ቦታ አልነበረው። ሰላም በትህትና ጥላ ስር የምታደግ አበባ ናት። ሌላው የሰላም መሰረት ከራስ ወጥቶ ሌሎችን ማገልገል ነው። አንድ ቀን አንድ ወንድም በእንባ ወደ አባ ሙሴ መጣ። እጸልያለሁ፣ ነገር ግን አእምሮዬ ይጮሃል፣ ማተኮር አልቻልኩም። ሙሴም እንዲህ አለው፣ በራስህ ውስጥ ባሉ ሐሳቦች ከመጸለይ ይልቅ በእጆች በስራ ሆነ ጸልይ። ዳቦ አቡካ፣ እርሻ አረስ፣ ሌሎችን እርዳ፣ እጆችህ ይጸልዩ። ስራ ከጸሎት የተለየ አይደለም። ለአባቶች የእጅ ስራ በተግባር ላይ ያለ ጸሎት ነበር። አባ ሰራፒዮን በአንድ ወቅት ለተራበ እንጀራ ስጥ፣ የአንተም ችግሮች ትንሽ ይመስለዋል እንዳለው ከራስ ወጥቶ ማገልገል ውስጣዊ ያለመረጋጋትን ይፈውሳል። ነገር ግን እኛ ደካሞች ነን። ብንጠነቀቅም አንዳንዴ በቁጣ እንነዳለን፣ በሰው ላይ እንፈርዳለን፣ ሰላማችንንም እናጣለን። ታዲያ የጠፋውን ሰላም እንዴት እናስመልሳለን? የመጀመሪያው መፍትሄ ንስሐና መናዘዝ ነው። አንድ ወንድም በኃጢአት አፍሮ ከማንም ጋር መነጋገር አቆመ። በልቡም ውስጥ ብርታት አጣ። አባ እንጦስ ይህንን አይተው ጠሩት። ወደ ወንድሞች ሂድ፣ ተናዘዝ፣ ጸሎታቸውን ተቀበል። ያ ወንድምም ሲናዘዝ ሸክሙ ተነሳለት። ሰላም ብዙውን ጊዜ በንስሐና በማህበር ጸሎት ትመለሳለች። ስንወድቅ ተስፋ መቁረጥ የለብንም። ሌላ ወንድም ወደ አባ ዮሐንስ ሂዶ በኃጢአት ወድቃለሁ፣ ከዚያም ተስፋ ቆርጣለሁ፣ የጠፋው ይመስለኛል። ዮሐንስም በተስፋ መቁረጥ ውስጥ አትተኛ፣ ተነስተህ ጸልይ። እያንዳንዱ ጸሎት ወደ እግዚአብሔር የምትመለስበት እርምጃ ነው። እንባ ሽንፈት ሳይሆን መታጠቢያ ነው። አባቶች እንባ እንደ ንስሐ ይወዱት ነበር። እንባ ልብን ያዋርዳል፣ ለፈውስም ይከፍተዋል። ሁለተኛው መፍትሄ ይቅርታ ማድረግ ነው። በአንድ ገዳም ውስጥ ሁለት መነኮሳት በሆኑ ነገር ተቃይመው ተጣሉ። አንደኛ መነኩሴ ፀሐይ ሳትጠልቅ ቂሙን ለመተውና ወንድሙን ይቅርታ ለመጠየቅ ወደ ማደሪያው ሄደ። ወደ ወንድሙ ክፍል ሲደርስ በሩ ላይ ቆሞ ያንኳኳ ጀመር። በዚያው ቅጽበት በአቅራቢያቸው የነበረ አንድ ታላቅ አባት በመንፈስ ዓይኑ አስደናቂ ነገር ተመለከተ። ያ ይቅርታ ሊጠይቅ የመጣው መነኩሴ በሩን ሲያኳኳ አንድ ጥቁር ጋኔን በበሩ በመነኩሴ መካከል ቆሞ መነኩሴው ወደ ውስጥ እንዳይገባ ሲገፋ አየ። መነኩሴው ግን ማንኳኳቱን አላቆመም። በሩን ተከፈተለት። ወንድሜ ሆይ
እኔ ነኝ የበደልኩ፣ ይቅር በለኝ። የአባት በመንፈስ ያየው የነበረው ጋኔን እንደ ጢስ በኖ ጠፋ። በዚያች ቅጽበት ሰላም ወደ ልባቸው ተመለሰ። ሰላምን የምናስመልሰው እርሱ ይምጣ ብለን በመጠባበቅ ሳይሆን እኔ በድያለሁ ብለን በመቅደም ነው። ይቅርታ የጠፋውን ሰላም የምንገዛበት ብቸኛው ገንዘባችን ነው። ከዛሬው አባቶች ጥበብ እንደተማርነው ሰላም ማለት የችግሮች አለመኖር ሳይሆን በችግሮች መካከል የእግዚአብሔር መገኘት ነው። ሰላም በአንድ ጀንበር የምናገኘው ስጦታ ሳይሆን በየዕለቱ የምኖረው የልምምድ ፍሬ ነው። ልክ የአባ ዮሐንስ ዘሳልሳዊ ታሪክ እንደሚለው ታላቅ የቅድስና ትርኢትን አትፈልግ። ትዕግስትን፣ ትህትናን፣ ጸሎትን እንደ ዘር ትከል። በእንባና በጽናት ማጠጣቸው ጊዜው ሲደርስ ያድጋሉ። በመጨረሻም አንድ ወንድም ወደ አንድ ሽማግሌ መጥቶ ሰላም ትታኝ ሄደች። ሽማግሌውም ትንሽ ስኒ ዘይት ወስደው 3 ጠብታቸውን በመዳፋቸው ላይ አፈሰሱ። እንዲህም አሉት፣ እነዚህ ጠብታዎች ወስደህ በልብ ማዕዘናት ላይ አስቀምጣቸው። በጠዋት ጸሎት፣ በቀን አገልግሎት፣ በማታ ምስጋና እነዚህም ማዕዘናት ጠብቅ፣ ሰላምም ትመለሳለች። ዛሬ አንዲት ትንሽ ነገር ለመሞከር ተነሱ። ለ5 ደቂቃ በዝምታ ተቀመጡ። አንድ ሰው አገልግሉ፣ አንዲት ጥቅስ ተናገሩ፣ ብትወርቁ ተናዘዙና ተነሱ። አባቶች የተጓዙት በዚህ መንገድ ነው። ቀላል እርምጃዎች ወደ ታላቅ ሰላም መርተዋቸዋል። አንድ ወጣት መነኩሴ ወደ ታላቁ አባ ጳውሊ ቀርቦ እንዲህ ሲል ጠየቀው፣ አባቴ ሆይ ሐሳቦች እጅግ ያስቸግሩኛል። ልቤን ከክፉ ሐሳቦች እንዴት ልጠብቀው እችላለሁ? አባ ጳውሊም እንዲህ አለው፣ አንድ በርና መስኮት የተከፈተ ቤት ንብረቱን ከሌቦች እንዴት ሊጠብቅ ይችላል? ወጣቱም አይችልም አባቴ፣ ለመጀመሪያ በሩና መስኮቱን መዝጋት አለበት። አባ ጳውሊም ቀጠለ፣ ልክ ነው። የልብ በሮች የሆኑት የስሜት ሕዋሳትህ ዓይንህ፣ ጆሮህ፣ አፍህ ክፍት ከሆኑ ክፉ ሐሳቦች እንደፈለጉ ይገባሉ። ስለዚህ የመጀመሪያው ጥንቃቄ የስሜት ሕዋሳትን መግዛት ነው። ከዛም ታላቁ አባት አባ ጳውሊ ምሳሌውን ቀጠለ። እሺ አንድ ሰው የቤቱን በር ቢዘጋ ነገር ግን በሩን ለሚያንኳኳ ሁሉ እየወረጠ ቢከፍትለት ቤቱ ይጠበቃልን? ወጣቱም አይጠበቅም አባቴ፣ ማን እንደሆነ ሳያውቅ መክፈት የለበትም። አባ ጳውሊም ፈገግ ብሎ እንዲህ ሲል አስተማረው፣ የልብ ጥበቃም እንደዚሁ ነው። አእምሮ በልብ በር ላይ የቆመ ጠባቂ ነው። አንድ ሐሳብ የልብን በር ሲያንኳኳ ጠባቂው አእምሮ ወዲያውኑ ሊጠይቀው ይገባል፣ አንተ ማነህ? ከወዳጆቻችን ወገን ነህ ወይስ ከጠላቶቻችን? ሐሳቡ ከእግዚአብሔር የሆነ ከሆነ ሰላምን፣ ትህትናን፣ ፍቅርን የሚያመጣ ከሆነ በሩን ክፈትለት። ሐሳቡ ግን የጥርጣሬ፣ የፍርድ፣ የፍትወት ወይም የቁጣ ከሆነ ያ ጠላት ወገን ነውና በሩን በፍጹም አትክፈትለት፣ ከደጅም አባርረው። ይህ ነው የትጋትና የጥንቃቄ ሥራ። አንድን አባት ክፉ ሐሳቦች በህሊናው ዛሬ ተዝናና፣ ደስ ይበልህ፣ ነገ ንስሐ ትገባለህ ሲሉት እርሱ ግን መልሶ አይ አይደለም፣ ዛሬ ንስሐ እገባለሁ፣ ነገ ደግሞ የእግዚአብሔር ፍቃድ ይሁን። ከማንኛውም ኃጢአት ፊት የሚሄዱት የዲያብሎስ ኃይሎች 3 ናቸው። እነዚህም ዝንጋኤ፣ ግዴለሽነትና ምኞት ናቸው። ዝንጋኤ በመጣበት በማንኛውም ጊዜ ሁሉ ግዴለሽነት ይወለዳል። ከግዴለሽነት ደግሞ ምኞት ይከተላል። ምኞት ደግሞ ሰው እንዲወድቅ ያደርገዋል። ነፍስ ጠላትን በትጋት ነክታ የምትጠብቅ ከሆነ ግን ለሰይጣን መግቢያ ቀዳዳ ተሰጠው። ካልተመኘች በክርስቶስ ቸርነት ከመውደቅ ትጠበቃለች። አንድ አረጋዊ እንዲህ አለ፣ መነኩሴ በእያንዳንዱ ጧትና ማታ ላይ ራሱን መመርመርና ማየት ይኖርበታል። ለራሱም እንዲህ ማለት ይኖርበታል፣ እግዚአብሔር ከማይወደውና አታድርጉ ካለው ነገር ያልሰራሁት ምን አለ? እግዚአብሔር ከሚወደውና አድርጉ ብሎ ካዘዘውስ የሰራሁት ምን አለ? በዚህ ሁኔታ በንስሐ ሊኖር ይገባዋል። መነኩሴ መሆን ማለት ይህ ነው። አባ አርሳኒዮስም የኖረው እንዲሁ ነው።
ወደ ንጉሥ የቀረበን ሰው ጠላቱ ሊያገኘውና ሊጎዳው እንደማይችለው ሁሉ ወደ እግዚአብሔር የቀረበ ሰውም ዲያብሎስ ምንም ሊያደርገው አይችልም። ነገር ግን ብዙ ጊዜ ራሳችን ከፍ ስለምናደርግና ድካማችን ስለማናቅ ጠላት እኛን ወደ ታች ለመጣልና ወደ አሳፋሪ ነገሮች ለማውረድ አይቸገርም። አንድ አረጋዊ ወደ ሌላው ሄደና ሲነጋገሩ ሳለ ያኛው እኔ ለዓለም ሙቻለሁ፣ የኛው ደግሞ እንደዚህ አለው፣ ወንድሜ ሆይ ከዚህ ሥጋ ከመለየት በፊት በዚህ ነገር አትታመን። አንተ እኔ ሞቻለሁ ብትልም እንኳን ሰይጣን አልሞተምና። አንድ አረጋዊ አባት ስለ ትጋት ማነስና ስለ ትንንሽ ኃጢአቶች አደገኝነት አንድን ወጣት መነኩሴ ሊያስተምረው ፈለገ። ልጄ ሆይ ሂድና አንድ ትልቅ ድንጋይ አምጣልኝ። ወጣቱም ሄዶ ሊሸከመው የማይችለውን ትልቅ ድንጋይ አገኘና አልቻልኩም ብሎ ተመለሰ። አባቱም እሺ ሂድና በምትችለው መጠን ብዙ ትናንሽ ድንጋዮች ሰብስበህ አምጣ። ወጣቱም እየዞረ ብዙ ትንንሽ ጠጠሮችን ሰብስቦ አመጣ። ሽማግሌውም አሁን ደግሞ እነዚህን ትንንሽ ድንጋዮች በሙሉ ካነሳቸው ቦታዎች እያንዳንዳቸውን መልሳቸው። ወጣቱም ግራ ተጋባ። አባቴ ይህንንማ ማድረግ አልችልም፣ የትኛውን ከየት እንዳነሳሁት እንኳን አላስታውስም። በዚያን ጊዜ ሽማግሌው አባት እንዲህ ሲል አስተማር፣ ልጄ ሆይ የኃጢአት ነገርም እንደዚሁ ነው። አንድ ትልቅ ኃጢአት ስንሰራ ክብደቱ ስለሚሰማን ወዲያውኑ ለንስሐ እንፈጥናለን። ልክ ማንሳት እንዳልቻልከው ትልቅ ድንጋይ ማለት ነው። ነገር ግን በትጋትና በጥንቃቄ የማንኖር ከሆነ በየቀኑ በቸልተኝነት የምንሰራቸው ትናንሽ ኃጢአቶች እንደ ትናንሽ ጠጠሮች ናቸው። በቀላሉ እንሰበስባቸዋለን፣ እንሰራቸዋለን፣ ቁጥራቸውም ይበዛል። በኋላ ግን ልናዘዛቸው ስንፈልግ የትኛውን መቼ እንደሰራነው እንኳን አናስታውስም። እነርሱም ተሰብስበው ልባችን እንደ ትልቅ ድንጋይ ይከብዱበታል። ስለዚህ በትጋት እየኖርክ ትንሿ ኃጢአት እንኳን ወዲያው ከልብ አወጣህ ጣላት። ብዙ ጊዜ በእኛ ፊት እንደ ትንንሽ ኃጢአቶች የሚቆጠሩት የሐሜት፣ የፍርድና የቅናት ስሜት ናቸው። ልብ በሉ። ነገር ግን እነዚህ ኃጢአቶች ከባድና ትልቅ ፍርድን የሚያስከትሉ እንደሆነ ልናውቅ ይገባል። አንድ አረጋዊ ለአንድ ወንድም እንዲህ አለው፣ ዲያብሎስ ጠላትህ ነው፣ አንተ ደግሞ ቤት ነህ። ጠላት ያገኘውን ነገር ሁሉ ወደ ቤት መወርወሩን አያውቁም። ያገኘውን ቆሻሻ ነገር ሁሉ ያከማችብህ ዘንድ ይወረውርባል። እነዚህ መልሰህ እያወጣ መጣል ደግሞ ያንተ ፋንታ ነው። እንዲህ ካላደረክ ግን ቤትህ በሁሉም አይነት ቆሻሻ ይሞላና ለመግባት የማትችልበት ደረጃ ላይ ትደርሳለህ። ነገር ግን እርሱ ወደ አንተ የሚጥለውን ነገር ሁሉ ጥቂት በጥቂት መልሰህ እያወጣ መጣል ይኖርባል። በክርስቶስ ቸርነትም ቤትህ ንጹህ ይሆናል። 7 መነኮሳት በአባ እንጦንስ ገዳም ይኖሩ ነበር። የአዝመራ ወቅት በደረሰ ጊዜ በየተራ ወፍ ይጠብቁ ነበር። ከእነርሱ አንዱ እህሉን ከወፎች ሊጠብቅ እናንተ ክፉ ሐሳቦች ከውስጥ እናንተ ወፎች ደግሞ ከውጭ ወግዱልኝ ብሎ ጮኸ። አንድ መነኩሴ በበዓቱ ውስጥ ተቀምጦ ሳለ ሁልጊዜ ሁለት ነገሮችን ማሰብ አለበት፣ የእግዚአብሔር ፍርድና የሞት ቀን። ይህንን የሚያስብ ሰው ኃጢአት አይሰራም። ንቁ ሆነ የማትኖር ከሆነ ምንም ያህል ገድል ብትፈጽም ከንቱ ነው። ንቃት የሌለው ሰውም ጸሎትና ስግደት በውሃ ላይ እንደተጻፈ ጽሑፍ ነው። በአስቂስ አንድ አረጋዊ ነፍሱ ልትወጣ ሳለ አሃው በዙሪያው ቆመው እያለቀሱ ነበር። እርሱ ግን አይኖቹን ክፍት አደረገና ሳቀ። ከዚያም ሁለተኛ ጊዜ ሳቀ። አሁንም እንደገና ሶስተኛ ጊዜ ሳቀ። እነርሱም አባ እኛ እያለቀስን አንተ ለምን እንደሳቅ ንገረን። እርሱም እንዲህ አላቸው፣ መጀመሪያ የሳቅሁት እናንተ ሁላችሁም ሞት ስለምትፈሩ ነው። ሁለተኛ ጊዜ ሳቅሁት ስላልተዘጋጃችሁ ነው። ሶስተኛ ጊዜ ሳቅሁት ደግሞ ድካምን ትቼ ወደ እረፍት እየሄድኩ መሆኑን ነው። አረጋዊው ይህን ብሎ ወዲያውኑ አረፈ። ወንድሞች ይህን ታሪክ ተናገሩ።
አንድ ቀን አረጋውያን ልንጎበኝ ሄድን። እንደተለመደው ጸሎት ካደረግን በኋላ ሰላም አሉንና ተቀመጠ። ከእነርሱ ጋር ከተነጋገርን በኋላ ልንሄድ ስንል ጸሎት እንዲያደርጉልን ጠየቅናቸው። ከአረጋውያንም አንዱ ምን ማለታችሁ ነው? እስካሁን እየጸለያችሁ አልነበረምን? እኛም በመጣን ጊዜ እንደደረስን ጸልየናል። ከዚያ ወዲህ ግን እየተጨዋወትን የቆየነው አለው። ያ ሽማግሌ አባትም ወንድሞቼ ሆይ ይቅርታ አድርጉልኝ፣ ከእናንተ ጋር ቁጭ ብሎ እያወራ 300 ጸሎታትን የጸለየ ወንድም በመካከላችሁ አለ። ከዚያም ጸሎት አደረጉልና አሰናበቱ። አንድ ወንድም አንድ ሽማግሌ በማደሪያዬ ስቀመጥ ህሊናዬ የሚባክነው ለምንድን ነው? አረጋዊውም እንዲህ ብሎ መለሰለት፣ የመስማት የማሽተትና የንግግር ሕዋሳቶች የታመሙ ስለሆነ ነው። ስለዚህ የእነዚህን ሕዋሳት ድርጊት ብታነጻ ብታጠራው ህሊናህም ጸጥ ያለና ጤነኛ ይሆንልሃል። ወርቅን ሊያጠራ የሚፈልግ ሰው እሳቱን አንድ ጊዜ የሚያነድና እንደገና መልሶ የሚያጠፋ ከሆነ ለስራው አይጠቅሙም። እንዲሁም ነፍስ አንድ ጊዜ ለእግዚአብሔር የምትገዛ ሌላ ጊዜ ደግሞ ቸል የምትል ከሆነ አይጠቅማትም። የኃጢአት መጀመሪያውና መንደርደሪያው ግዴለሽነት አለመጠንቀቅ ነው።